ሁልጊዜ ከጸጸት ይሻላል ብሏል። የብሩክ ያለማየሁ ልጅ ቅመሟ ደግሞ በጓደኛዋ ቤት መታለች። ቪዲዮን የቆየ ቢሆንም ያው እየተለቀቀ ነው። ያ ማለት የጓደኛዋ ቻናል እያሳደገችላት ነው ማለት ነው። ቅመም ሌላው ማታን ያደረገው ግልጽነት መስሎን ብዙ ነገር አውርተን ራሳችንን ያስገመትን ስንቶች አለን ብሏል። በነገራችን ላይ ሁለታቸውን ግልጽ ናቸው። ማስመሰል አይችሉ፣ መዋሸት አይችሉ። እኔ እንጃ ውስጣቸው ላይ ቂም አይዙም። በእውነት ብዙ ነገር ቢያወሩም ብዙ ነገር ምንትን ቢሉ በእውነት ሁለታቸውም ቂም አይዙም ማለት ነው። ግልጽ ናቸው ሁለቱም። ለእኔ እንደዛ ናቸው ነው ብዬ ባስበው። የንድ ቤተሰቦች እንዴት አደራችሁ? እንደምናረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለኃያሉ ለቅዱስ ሚካኤል መታሰቢያው ቀን እንኳን አብሮ አደረሰን። ስራ እንዴት ይዟቸዋል? ትግረራ እንዴት ነው? አለን ተመስገን፣ እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ በምን አይነት ቪዲዮ እንደሚመጡ አናቅም፣ ማታ የምናይ ይሆናል። ከዛ ግን ያው ብሩክ በኢንስትግራም መጥቷል፣ ፎቶ ነው የለቀቀው። ቅመምዬ ደግሞ በጓደኛዋ ቻናል መታለች። ቪዲዮ የቆየ ቢሆንም ግን እየተለቀቀ ነው። የጓደኛዋን ቻናል እያሳደገችላት ነው። ሰው ቤትም ከነሱ አልፈው ሰውም ቻናል እያሳደጉ ነው ማለት ነው። ያ ማለት በጎነት ለራስ ነው። የምትጠቀሙበትን ለምድራዊ አይደለም። እዚች ምድር እኮ ጊዜያዊ ነው የምንኖርበት። አሸብርቀን ደምቀንበት እንዲ ራቆታችን እኮ ነው የምንሄደው አይደል? እዛ ሰማው ቤታችን ነው የምታዘጋጁት የምታስቀምጡት ማለት ነው። በጎነት ለራስ ነው የሚባል ነገር ይህ ቃላት በጣም ወደው ቃላት ነው እና ደስ ይላል። እንግዲህ ያው ሁልጊዜ ከጸጸት ይሻላል እያለውን ያው አውቀንም ሆነ ሳናቅ ሰውናል፣ ፍጹም አይደለንም። ካስቀየምን፣ ካስከፋን፣ ካደረግን የምንጸጸትበትን ልቦና ይስጠን። ጸጸት በጣም በጣም ጥሩ ነገር ነው። በነገራችን ላይ የሆነ ነገር በቃ አድርገ ነው አውቀንም ሳናቅም አስቀይመንም ተናግረንም ከሆነ ከተጸጸትን በእውነት እግዚአብሔር የሚወደው ነገር ነው ማለት ነው። አንዳንድ ሰዎች ይቅርታ ለመጠየቅ በጣም ነው በቃ ይሆናል አይደለ? በጣም ይከብዳቸዋል ማለት ነው። በነገራችን ላይ ይቅርታ ትልቅ ነገር ነው፣ ትልቅነት ነው። መቀበልም መጠየቅም ማለት ነው። በተለይ ጾም ይዛችሁ ቂም አትያዙ። ጸጸት በጣም ኢምፖርታንት ነገር ናት ማለት ነው። እግዚአብሔር አምላክ ለሁላችንም ልቦና ይስጠን፣ አድርገንም የምንጸጸትበትን ልቦና ይስጠን ማለት ነው። ቅመምዬ ዛሬ ትናንትና አንዳንድ ሰዎች ያለ ታሪክ ደናሁን ያለ ደናሁን ያልፋሉ ያለችው የሁለታቸውን ነገር አብቅተዋል ማለት አይደለም። አታውቋቸውም ማለት ነው እነሱ ማለት ነው። ብሩክ ቻናል በመከፈቱ የአብሰላትን ቻናል በመክፈቱ ብዙዎቻቸው አስቆጥቷቸዋል። የእሷ ለምን ሰብስክራይብ አድርጉ ይለናል። እየሩስ የመጣችበትና ሁለቱም ለስራ ነው የመጡት። ግን ደግሞ እናንተ ሰብስክራይብ የማድረግ ያለማድረግ የራሳችሁ ምርጫ ነው። የኢየሩስም የሁለታቸውም ስራቸውን ይለያያል አይደል እንዴ? እኔ ኢየሩስ ምኑ ነው እኔ እንጃ። እኔ ይቅርታ አድርጉልኝ፣ እሱ አላደረኩም። አብሰላ ግን አድርጊያታለሁ። ያደረኩበትን ምክንያት ማታ ነግሬያቸዋለሁ ማለት ነው። ሲቀጥል ጾም ነው። በጾም ምንም ነገር ባትናገሩ ደስ ይለኛል በእውነት። እንዴ ምግብ በምግብ ብቻ አይደለም እኮ ከጾም የምንርቀው። እንዴ ጭራሽ እኮ ቋንቋ ቀይራችሁ መጣችሁ። አሁን እናንተ አይኖ ውጭ ሀገር እኮ በነገራችን ላይ እናንተ በእምነታችሁ ጠንካራ ካልሆናችሁ ማርያምን ከእምነታችሁ ነው የምትወጡት። የእውነት ፓጋን ነው የምትሆኑ፣ እምነት አልባ ነው የምትሆኑት። ይሄ ግን በጣም ለእናንተ አስጊ ነው። ለእናንተ ለልጆቻችሁ፣ ለቤተሰቦቻችሁ አስጊ ነው። የምሬን እኮ ነው። እንዴት ነው በዚህ ጾም እንደዚህ አይነት ንግግርን የምትናገሩት? እንግሊዝኛ የማያውቅ ሰው አለ እንዴ በዚህች ምድር ላይ? እንዴ እንግሊዝኛ አያውቁም ብለው ነው እንዴ በእንግሊዝኛ እየወረዱበት ያለው? እንዴ የቅመሟ ክብር ቢኖራችሁ ቅመሟ ብትወዷት እንደዚህ አይነትን ቃላት አትናገሩም። እሺ ለቅመሟ እሺ ተውት፣ ሰው ነን። እናንተ ለፈጣሪያችሁን አትፈሩም? ፈጣሪያችሁን አትፈሩም? የምር በጣም ቢግ ሼም ነው ይሄ። ማርያምን በጣም እኔ እንጃ። እናንተ እግዚአብሔር አምላክ የምትጸጸቱበትን ልቦና ይስጣችሁ ማለት ነው።
አይደረግም፣ እንደዚህ አይባልም፣ አይደረግም። እንዴ እኔ እንጃ። ሁለቱ የምትወዷቸው ነገር ከሆነ ብሩኬን የምትወዱ ነገር ከሆነ እንደዚህ አይነት ነገርን አታድርጉ። እንደዚህ አይነት ቃላትን አትናገሩ። እንዴ ጾም ይዟችኋል አይደል? እናንተ ጾም ናችሁ አይደል? ይዛችኋል፣ ጀምራችኋል አይደለ? ምን ጥቅም አለው? እዛ ተናገራችሁ ሄዳችሁ ብትሰግዱ ፈጣሪያችሁ ይቀበላችኋል። አሁን እናንተ ሳሁን እግዚአብሔርን ብለሽ ትመያለሽ፣ ማርያምን ብለሽ ትመያለሽ። ግን የምታወጫውን ቃላት እንግሊዝኛ እኮ እናውቃለን፣ ማናቀኝ እንዳይመስልሽ። እና እነሱን አትወክሉም እናንተ በእውነት